ሰላም እንዴት ናችሁ? ሚስ ሄለን ነኝ። ዛሬም ሌላ ታሪክ ይህም 3ኛ ክፍል ሆምሩም ሆኜ እየሰራው በነበረበት ሰዓት ነው። የ9 ዓመት ሴት ልጅ ናት እና ትንሽ ኃይለኛ የሚባል የምትባል አይነት ሴት ልጅ። ኃይለኛ ስላችሁ ይሄ በስነ ስርዓት ከወንዶች ጋር የምትደባደብ ግሩፕ አድርጋ፣ ለምሳሌ ሰርቪስ ውስጥ አብሯት የሚሄዱትን ልጆቿን ግሩፕ አድርጋ ወንዶቹን እሷ መሪ ሆና፣ ሁሉም ወንዶች ናቸው፣ እሷ ከፊት መሪ ሆና የራሷን ክፍል ልጆች የኔን ተማሪዎች መንገድ ላይ ጠብቃ ትደባደባለች። በራሷ ጊዜ ጠዋት ቀድማ ስትመጣ ትላንትና የሆነ ነገር ብሏት ያልተግባባችው ልጅ ወይም ደግሞ እሷ በፈለገችው መንገድ ኮሚኒኬት ያላደረጋትን ልጅ ደብተር ገንጥላ ምንም አይጨንቃትም። ወረቀቱን ቀዳዳ ክፍል ውስጥ ነው የምትሞላው። ምንም ነው የማትፈራው። እና ማነው እንደዚህ ያደረገው ስላት እኔ ትለኛል። ኢማጂን የክፍል መምህር ሆናችሁ አንድ ተማሪ የ3ኛ ክፍል ተማሪ የአንድ ልጅ 3-4 ደብተር ግንጥልጥል ብሎ እንደ ጉዝጓዝ ወረቀቱ ክፍል ውስጥ ተበትኖ መታችሁ ይህን ወረቀት ማን ነው እንደዚህ ያደረገው ስትሏት እኔ በኮንፊደንስ ነው የምትመልሰው። ምንም ነገር ቢፈጠር ምንም የማይደንቃት አይነት ሴት ልጅ። እኔ ግራ ገባኝ። ታይም አውት ብትቀጣ ሃንድ አፕ አድርጊ እንትን አለ ስቴትመንት ሶሪ እያሉ የሚጽፉት ፓኒሽመንት ምንም ነው የማይበገራት። ከዛ ይሄንን ስቴፕ ሲያልፍ ከኔ ጋር በጣም እንትን እያልን በነበርንበት ማለት እንደዚህ እየታገልኩ ስትራግል እያደረግን በነበረበት ሰዓት ላይ የሌላ ክፍልን ተማሪ ከደረጃ ላይ ገፈተረችው እና ልጁ እንደዚህ እዚህ ግንባሩ አካባቢ ነው በደንብ ነው የተጎዳውና ነገር በዛ ምክንያት ወላጅ ታምጣ ተባለ። ቢሮ ነው ኦሬዲ በቃ ቢሮ ደርሷል ጉዳዩ። ወላጅ ይምጣና ነው ዛሬ ይዘዋት ይሄዳሉ። በዛው ነገር ተብሎ በቃ ሲሪየስ ሆነ ጉዳዩና ከዛ በፊትም ያውቋታል። ያው ላይን አፕ ላይ ትረብሻለች፣ ስፖርት ሰዓት ላይ ትረብሻለች። በቃ ምንም አይነት ነገር እንደልቧ የምትሆን አይነት ናት። እኔ ክፍል ውስጥ ያለውን ነገር በጣም በቃ በእንትን ይዣት ነው እንጂ በጣም አስቸጋሪ የምትባል አይነት ናትና ከዛ ወላጅ ይጠራ ሲባል በሰዓቱ የመጣችው አክስት ናት። ከዛ የትምህርት ቤቱ ዳይሬክተር አይ እኔ የምፈልገው አባትን ወይም እናትን ነው አክስትን አይደለም ሲል፣ አይ እናቷ የለችም እዚህ፣ አባቷ ደግሞ ስራ ላይ ነው፣ እሷ የምትኖረው ከአያቷ ጋር ነው፣ እኔ የአባቷ እህት አክስቷ ነኝ አለች። ስለዚህ አባትየውን ማግኘት አንችልም በአካል ነገር ሲል፣ አይ አሁን የለም አለች። ነው አዎ እንደዛ ከሆነ አያቷ ትምጣ አለ። በቃ በጣም ተናዶ ስለነበር በጣም ተደጋጋሚ ጊዜ ነው ልጅቷ ጥፋት እያጠፋች የነበረውና አያት መጡና ያው እንደ የሷ ሆምሩም እንደመሆኔ ቁጭ ብዬ ነበር አብሬ እዛ ይሄ የወላጅ ኮሚቴ ምናምን ተብሎ ልጅቷ የምትቀጣውን ለመወሰን ለመነጋገር ሲባልና እዛ ጋር ተቀምጬ ግን በጣም ልቤን የሚሰብር ነገር ነበር የሰማሁት። ምንድነው የሆነው? አባትና እናት ተጋብተው እሷን ወልደው የ6 ዓመት ልጅ እያለች አለመግባባት ተፈጠረና ተለያዩ። ሲለያዩ ኢኮኖሚካሊ አባት የተሻለ ገቢ ስለነበረው በፍርድ ቤት አስወስኖ እሷን ይወስዳታል። እሷን ሲወስዳት እናት አይ ልጄን በገንዘብ እኔ ጋር የተሻለ ኑሮ አለና ላስቀራት ማለት የምትችልበት ሁኔታ ላይ ስላልነበረች አባት እልህ ይዞት ስለነበር ምንድን ያደረገው? መጥቼ ልጅቷን አያታለሁ ወይም ከሷ ጋር ግንኙነት ይኖረኛል ብለሽ ካሰብሽ ምንም ተቆራጭ አልሰጣትም፣ አምጥቼ ያለሽበት እጥልልሻለሁ፣ ካልሆነ ግን ልጄ የደረሰችበት መድረስ አትች፣ ልጅቷ በስነ ስርዓት ትደግምት ከሆነ እናቴ ልጄን ታሳድጋት፣ አይኗን እንዳታያት አይነት ውሳኔ ነው ያስተላለፈው። ኢቭን እህቶቹ ወይም ደግሞ የሚያውቁ የቅርብ ሰዎች ተደብቀው እንኳን በሆነ መንገድ እናትና ልጅን ለማገናኘት ሞክረው አንድ ጊዜ አግኝቶ ተባለ ልጅቷን እንደ ትልቅ ሰው የቀጣት፣ ከመቅጣት አልፎ ከዚህ በኋላ ምንም ነገር አላደርግላትም ትውሰዳት ነገር ብሎ እናት መሀል ላይ ጣልቃ ገብተው አይ የተወለደች ልጅ በእናንተ እንትን አትቀጣም አይነት ብዬ ነው ያስቀረውት። እና ልጅቷ እያየኋት ነው ቀን በቀን ባህሪዋ እየተቀየረ የመጣው፣ እያየኋት ነው ወደዚህ ማንነቷ የመጣችው። እና ነገ ምንም ነገር ልታደርግ ብትችል እኔ እሷን ጥፋተኛ አድርጌ አልወቅስም አሉ አያት።
እንግዲህ አሁን እኔ ይሄንን ህመም ይሄንን የልብ ስብራት ይሄንን የልጅቷን የሆነ ልቧ ላይ የሆነ ነገር የተጫነ አይነት የታመቀ እልህና ቁጣ እኔ እንዴትም መግለጽ አልችልም። ወላጆች ናችሁ ይሄን ቪዲዮ የምታዩት እናንተ የኔን ስሜት ትጋሩኛላችሁ፣ በደንብ ሼር ታደርጉታላችሁ። እቺ ልጅ ፈልጋ አይደለም የተወለደችው። እነሱ አልተግባቡም። አያገባንም። ማንም ሰው አያገባው። እንደ ሰው የሆነ ሰው ህሊና ያለው ሰው በህይወት እያለ ከእናትህ ወይም ከአባትህ ተለይተ እናትንና አባትን አታገኝ አይባልም። እቺ ልጅ እኮ ያጣችው ጉልበት ነው። አባቷን አስገድዳ ለመሄድ እናቷን ለማግኘት ጉልበት ነው። የቻለች ጊዜ ምን ልታረግ እንደምችል መገመት አንችልም። እና አባትየው በስልክ እንኳን አለቃይ ሊያናገረው ሲሞክር ሲመልስ የነበረበት መንገድ በቃ ወላጅ መሆን ሳትችሉ አትውለዱ። በቃ ሰው በእድሜ አይደለም መተለቅ ያለበት፣ እድሜው አይደለም ወይም ገንዘብ ስላለው ብቻ አይደለም አባት ሊሆን ወይም ባል ሊሆን ተነስቶ እናት ልትሆን ወይም ሚስት ልትሆን ተነስተን መጣድ ያለብን። በስነ ስርዓት እኔ እናት መሆን እችላለሁ ወይ? በስነ ስርዓት እኔ ሚስት መሆን እችላለሁ ወይ? በስነ ስርዓት እኔ አባት መሆን እችላለሁ ወይ? ባል መሆን እችላለሁ ወይ? ምንም ነገር ቢገጥመኝ ያንን መወጣት እችላለሁ ወይ የሚል ጥያቄ ህሊናችሁ ላይ ሊፈጠር ይገባል። ሳይፈልጉ የመጡ ልጆች ሳይፈልጉ በስነ ልቦናም በአካልም መቀጣት የለባቸው። በዚህ ምክንያት ነው ልጅቷ የባህሪ ለውጥ ያመጣችው። እና ቤት ውስጥ እቃ ትሰብራለች፣ የአበባ መስቀመጫ ትወረውራለች። ምንም ነገር ቢሆን ምንም በቃ የሚያገባት ጉዳይ የለም። ልክ ናት። ስሜቷን እየገለጸች ነው። እና መጨረሻ ላይ ይመስለኛል እናትየው ያንን አመት ማገባደጃው ላይ በሽማግሌ በቄስ በመሎክሴ ተለምነው ልጅቷ እናቷ ጋር ሆና እሱ የሆነ ነገር ተቆራጭ እንዲያደርግ እናትም ያቅሟን የሆነ ነገር እንድትሰራና ልጅቷን ከምናጣት በዚህ አይነት መንገድ ትደግ ወደሚል ውሳኔ ተደርሶ ነበር አመቱን የጨረስነውና እዚህ ላይ በሰዓቱ የነበረው የስራ አለቃይን በጣም ላመሰግነው ወዳለሁ። በጣም ዋጋ ከፍሎ ጊዜውን ፈጅቶ በጣም በነበረን የስራ ጫና ላይ አባትየውን ተደጋጋሚ ጊዜ በስልክ ለማውራት ሞክሮ ትምህርት ቤት እንዲመጣ አሳምኖት ነው ወደዚህ ውሳኔ እናቱን በጥሞና እንዲያናገርና የእናቱን ሀሳብ እንዲቀበል ያደረገውና ያን ጊዜ የልጅቷን የነበረውን ባህሪ እስካሁን ሳስበው እስካሁን እኔ ጋር ራሱ ንዴት ይጋባብኛል። ስለዚህ ፕሊስ እናንተ አትግባቡ። እናንተ አንዳችሁን አክሴፕት ማድረግ ይክበዳችሁ። አይ ዶንት ኬር። ልጆቻችን ግን ከምንም በፊት ይቀድማሉ። ወዳችኋለሁ።